ሰላም ውድ ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርሰ ዜናዎቹን አስደምጣችኋለሁ። የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ በኢትዮጵያ ውስጥ የተስፋፋው የወባ በሽታ ከፍተኛ ስጋት መፍጠሩን አስታወቀ። ከውጭ በደቡብ ምስራቅ ናይጄሪያ በቤተ ክርስቲያን ላይ በተፈጸመ ጥቃት የሁለት ሰዎች ህይወት አለፈ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። በቡራዩ አሸዋ ሜዳ ሙሉ ወንጌል ከ40 አጥቢያዎች የተውጣጡ 112 የልጆች አስተማሪዎች ተገኝተዋል። ስልጠናውን የልጆችን ፍላጎትና ስነልቦና በመረዳት ማገልገል በሚል ርዕስ በመጋቢ ሽመልስ ጠጂ ለአንድ ቀን የተሰጠ ሲሆን ሰልጣኞችን የላኩትን አጥቢያ ቤተክርስቲያንን የልጆችና የወጣቶች ክፍል አመስግነዋል። ስልጠናው በቀጣይ በሌሎች ክላስተሮች የሚቀጥል መሆኑንም አሳውቀዋል። ተሳታፊዎችም ጌታ የተባረከ ጊዜ እንደሰጣቸው መግለጻቸውን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። መረጃው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው። እግዚአብሔር በመካከላቸው ያድራል ዓለም አቀፍ ቤተክርስቲያን የ10 አገልጋዮች በዓለ ሲመትና ዓመታዊ የምስጋና ኮንፈረንስ አካሄደች። ታምራት ሞቴ ዝርዝር አለው። ወንጌልን ለሰው ልጆች ሁሉ በመስበክ በማስተማርና ደቀ መዝሙር በማድረግ የእግዚአብሔር መንግስት ወራሾች እንዲሆኑ እየሰራች የምትገኘው እግዚአብሔር በመካከላቸው ያድራል ዓለም አቀፍ ቤተክርስቲያን ላለፉት 13 ዓመታት ይህን ተልዕኮ እየተወጣች ትገኛለችም። በእነዚህ ዓመታትም 3 አጥቢያዎችን መትከል የቻለች ሲሆን በሙሉ ጊዜነት ያገለግሉ ዘንድ ሕይወትና ከቃሉ ጋር ያላቸው ኅብረት በመለየት ለ10 አገልጋዮች በዓለ ሲመት ፈጽማለችም። በዓለ ሲመቱም 5 ቀናት በቆየው ዓመታዊ የምስጋና ኮንፈረንስ ላይ የተከናወነ ሲሆን የቤተ ክርስቲያን መሪ አገልጋዮች፣ ጥሪ የተደረገላቸው እንግዶችና በርካታ ቅዱሳንም መገኘት ችሏል። እግዚአብሔር በመካከላቸው ያድራል ዓለም አቀፍ ቤተ ክርስቲያን ዋና መጋቢ ፓስተር ባይሉ ታዬ በዕለቱም እንደገለጸው ለቤተ ክርስቲያን የተሰጠው ዋነኛ ተልዕኮ ወንጌል ነው። ወንጌል የሚቀጥለው ተተኪና ቤተ ክርስቲያንን ሊያገለግሉ የሚችሉ ሰዎችን በማስቀመጥ ነው። ይህን በማድረጋችን እጅግ ደስተኞች ነን በማለት ለአገልጋዮቹ የተቀበላችሁትን አደራ በእውነትና በጽድቅ ፈጽሙ ሲል መልእክቱን አስተላልፈዋል። በቀኑም የዝማሬና የቃል አገልግሎት የቀረበ ሲሆን 6 አገልጋዮች በመጋቢነት፣ 3 አገልጋዮች በወንጌላይነትና 1 በነቢያት ቢሮ በድምሩ 10 አገልጋዮች በዓለ ሲመታቸውን በጸሎት ተቀብለዋል። አገልጋዮቹም የተሰጣቸውን አገልግሎት በታማኝነት ለመወጣት ቃል የገቡ ሲሆን መጽሐፍ ቅዱስና የምስክር ወረቀት ቤተ ክርስቲያኒቱም አበርክታላቸዋለችም። ከወዳጅ ዘመዶቻቸውም ስጦታ ተሰጥቷቸዋል። በመጨረሻም ቤተ ክርስቲያን የክርስቶስ ናት፣ ጌታም ሊመጣ በደጅ ስለሆነ ወንጌል እየሰራን ትውልዱን ከጨለማ እንናጠቅ ሲል የቤተ ክርስቲያኒቱ ዋና መጋቢ የሆነው ፓስተር በኃይሉ ታዬ ጥሪውን አስተላልፏል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ በኢትዮጵያ ውስጥ የተስፋፋው የወባ በሽታ ከፍተኛ ስጋት መፍጠሩን አስታወቀ። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ ባወጣው የቅርብ ጊዜ የሰብአዊ ሁኔታ ሪፖርት መሰረት በኢትዮጵያ ውስጥ የተስፋፋው የወባ በሽታ ከፍተኛ ስጋት መፍጠሩን አስታውቋል። በመስከረምና ጥቅምት ወር 2025 ዓ.ም ባሉት 2 ወራት ውስጥ ብቻ በአገር አቀፍ ደረጃ በአጠቃላይ 1.43 ሚሊዮን የወባ በሽታዎች የተመዘገቡ ሲሆን ከበሽታው ጋር በተያያዘ 51 ሰዎች ለሞት መዳረጋቸውን ሪፖርቱ አመላክቷል። ሪፖርቱ እንደሚጠቁመው 81.4 በመቶ የሚሆኑት ጉዳዮች በኦሮሚያ፣ 27.4 በመቶ አማራ፣ 24.3 በመቶ ደቡብ ኢትዮጵያ፣ 13.1 በመቶ ደቡብ ምዕራብ ኢትዮጵያ፣ 8.2 በመቶ እና ማዕከላዊ ኢትዮጵያ 8.4 በመቶ ክልሎች የተከማቹ ናቸው። ከታካሚዎች መካከል 60.8 በመቶ ያህሉ ለከፍተኛ ህመምና ለሞት የመዳረግ እድሉ ከፍተኛ በሆነው ፕላስሞዲየም ፋልሲፓረም የተያዙ ሲሆን በአጠቃላይ 913 ወረዳዎች ቢያንስ አንድ የወባ በሽታ ሪፖርት አድርገዋል። ዩኒሴፍም አክሎ ኢትዮጵያ በተደጋጋሚ በድርቅ፣ በጎርፍ፣ በትጥቅ ግጭቶች፣ በመፈናቀልና በዋጋ ንረት የተባባሰ የውስብስብ ሰብአዊ ቀውስ ውስጥ በመሆኗ የበሽታ ወረርሽኞች በተጋላጭ ማህበረሰቦች ላይ የሚያደርሱት ተጽዕኖ ከባድ እንደሆነ አስገንዝቧል። ድርጅቱ በሪፖርቱ ዘመን 116162 ከ5 ዓመት በታች ለሆኑ ህጻናት የከፍተኛ የተመጣጠነ ምግብ እጥረት ሕክምና የሰጠ ሲሆን 309348 ሰዎች አስተማማኝ የመጠጥ ውሃ ማግኘት ችለዋል ብሏል።
ዩኒሴፍ ለ2025 ዓ.ም ላቀረበው አጠቃላይ $493 ሚሊዮን የእርዳታ ጥሪ 73 በመቶ ሳይሸፈን በመቅረቱ ድርጅቱ ለጋሽ አጋሮች ለኢትዮጵያ ህጻናትና ቤተሰቦቻቸው የሚያስፈልገውን ወሳኝ የሰብአዊ እርዳታ ማግኘታቸውን ለማረጋገጥ ቀጣይነት ያለውና አስቸኳይ ድጋፍ እንዲያደርጉ ጥሪውን አቅርበዋል። መረጃው የካፒታል ኒውስ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በደቡብ ምስራቅ ናይጄሪያ በቤተክርስቲያን ላይ በተፈጸመ ጥቃት የሁለት ሰዎች ህይወት አለፈ። በደቡብ ምስራቅ ናይጄሪያ የሚገኘው የቅዱስ አንድሪዮስ አንግሊካን ቤተክርስቲያን በተደረገ የተኩስ ልውውጥ የሁለት ሰዎች ህይወት አልፏል። ጥቃቱ ምዕመናን ለአምልኮ በተሰበሰቡበት ወቅት የተፈጸመ መሆኑ ሲገለጽ፣ የአካባቢው ነዋሪዎች እንዳስታወቁትም ታጣቂዎች በአምልኮ ሰዓት ውስጥ በመግባት ጥቃት ማድረሳቸውንም ተናግረዋል። በጥቃቱ የአንግሊካን ቤተክርስቲያን ቄስ ባለቤትና ሌላ የቤተክርስቲያን አባል ወዲያውኑ ህይወታቸው ሲያልፍ በርካቶችንም አቁስሏል። የአካባቢው ነዋሪ የሆነችው ሮዝሜሪ ኤማብሪ የተለየ የተኩስ ልውውጥ ነበር፣ ብዙ ምዕመናን ቆስለዋል፣ እንዲሁም ከፍተኛ የንብረት ውድመት ደርሷል በማለት አስታውቃለች። የግዛቱ ፖሊስ ኮሚሽነር ኢኪዩ ኦርቱጉ ጸጥታውን ለመጠበቅና ተጠያቂዎችን ለማግኘት የሚደረገውን ሙከራ አጠናክረን እንቀጥላለን ሲሉም አሳስበዋል። ኮሚሽነሩ ተጠያቂዎች በሙሉ ተይዘው ለህግ እንደሚቀርቡ አክለው ገልጸዋል። የታጣቂዎች ምክንያትና ማንነት እስካሁን አልታወቀም የተባለም ሲሆን ይህ በደቡብ ምስራቅ ናይጄሪያ በክርስቲያኖች ላይ እየደረሰ ያለውን ከፍተኛ የጭካኔ እርምጃ ማሳያ መሆኑንም ተገልጿል። ዘገባው የክርስቲያን ዴሊ ነው። በመጨረሻም በአውስትራሊያ ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያዎች እገዳ ተደረገ። አውስትራሊያ ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ አጠቃቀም በይፋ አገደች። ሀገሪቱ ከ16 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን በመከልከል የዓለማችን የመጀመሪያው ሀገርም ሆናለች። አውስትራሊያ ከዛሬ ጀምሮ ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ የሚከለክለው አዲስ ህግ ተግባራዊ ማድረግም ጀምራለች። ህጉ ባለፈው ዓመት በፓርላማ የጸደቀ ሲሆን ከ16 ዓመት በታች የሆኑ አውስትራሊያውያን አካውንት እንዳይፈጥሩ ወይም እንዳይዙና ገደብ የተጣለባቸው ማህበራዊ ሚዲያዎች ተገቢ እርምጃዎችን እንዲወስዱ ያስገድዳል። ይህ ታሪካዊ እርምጃ እንደ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም እና ፌስቡክ ያለ ግዙፍ የማህበራዊ ሚዲያ ኩባንያዎች ላይ ያነጣጠረ ነው። ኩባንያዎቹ እገዳውን ለማስፈጸም ተገቢ እርምጃዎችን መውሰድ ካልቻሉ እስከ 49.5 ሚሊዮን የአውስትራሊያ ዶላር ወይንም 33 ሚሊዮን የአሜሪካ ዶላር የሚደርስ ከባድ ቅጣት ይጠብቃቸዋል። መንግስት ይህንን እርምጃ የወሰደው ህጻናትን በእድገታቸው ወሳኝ ምዕራፍ ላይ ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ እንደሆነም ገልጿል። የአውስትራሊያ ጠቅላይ ሚኒስትር አንቶኒዮ አልባኔዝ ባስተላለፉት የቪዲዮ መልእክት ማህበራዊ ሚዲያ ማህበራዊ ጉዳት እያደረሰ መሆኑን እናውቃለን ያሉ ሲሆን ይህ ህግ የልጆቻችንን ደህንነት ይጠብቃል ሲሉ ተናግረዋል። ይህ አዲስ ህግ ተግባራዊ መሆኑን ተከትሎ በህዝቡ ውስጥ ክፍፍል የፈጠረ ሲሆን ወላጆችና የህፃናት ተሟጋቾች ህጉን በሰፊው ሲደግፉ፣ ወጣቶች፣ ታዳጊዎችና የቴክኖሎጂ ኩባንያዎች ተቃውመውታል። ህጉን የማይታወቅና ችግር ያለበት እንዲሁም በችኮላ የወጣ ነው ሲሉ ግዙፍ የቴክኖሎጂ ኩባንያዎች እገዳውን በጽኑ የተቹ ሲሆን ህጉን መተግበር አዳጋች እንደሆነ እና ህጻናት በድብቅ አካውንት እንዲከፍቱ ሊገፋፋ ይችላል ሲሉም ስጋታቸውን ገልጸዋል። ሜታና ቲክቶክ ህጉን ለማስፈጸም አስቸጋሪ እንደሚሆንባቸው ቢገልጹም የወጣውን ህግ ለማክበር ቃል ገብተዋል። የፌስቡክና ኢንስታግራም ባለቤት ሜታ ቀነ ገደቡ ከመድረሱ በፊት ከ16 ዓመት በታች የሆኑ አካውንቶችን ማስወገድ መጀመሩ ተገልጿል። አውስትራሊያ በወሰደችው በዚህ እርምጃ ሌሎች ሀገራት ተመሳሳይ ህጎችን እንዲያወጡ ግፊት ይፈጥራል እየተባለም ይገኛል ያለው ኤንቢሲ ነው። ተመልካቾቻችን የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። የተባበሩት መንግስታት የህጻናት መርጃ ድርጅት ወይንም ዩኒሴፍ በኢትዮጵያ ውስጥ የተስፋፋው የወባ በሽታ ከፍተኛ ስጋት መፍጠሩን አስታወቀ። ከውጭ በደቡብ ምስራቅ ናይጄሪያ በቤተ ክርስቲያን ላይ በተፈጸመ ጥቃት የሁለት ሰዎች ህይወት አለፈ። ተመልካቾች ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትቆዩ በአክብሮት እየጋበዝኩ ተሰናበትኩ። ሰላም ሁኑ።